አሁን የተነሳሁት ከእንቅልፌ የባነንኩት ነዳሻ ስንት ደቂቃ ሆነ ከተነሳ? አሁን የተነሳሁት ማታ ላይ እንትን መብራት ተቃጥሎ ነበር። እዚህ ጋር አንተ ትራንስፈር ተቃጥሎ ነበር እና ባትሪ አልቆ ነበር እና ትንሽ እዛ ምሽቼ ነበር ልቻርጅ ብዬ ማለት ነው። እዚህ እንትኖች ምግብ ቤቶች አሉ። ለምሳሌ በኢትዮጵያ ምን የሚባለው ይሄ ጥብስ ቤት የሚበላባቸው አሉ አይደለ? እንደዚህ ፍርፍር ቤት ምናምን ነገሮች አሉ። ትንንሽ የሚሸጥባቸው የምግብ እንትን ቦታዎች እዛ ቻርጅ አድርጌ ተጠቅሜ አምሽቼ ነበር እና ሀበሾች ናቸው። አዎ እና በጣም እንትን ናቸው፣ ነጮች ናቸው። አስከፈሉ። እዚህ ሀገር እኮ አይከፈልም። ምን የሰለጠነ ሀገር እኮ ነው። እኛም ራሱ ከጥበቃ መጠን ሰልጥነናል እኮ አንከፍልም እኮ ከፈል ቤለን አሉ። ግን በእውነት ትንሽ አንዳንዴ አበሾዎች አሉ እንደዚህ ምንድን ነው የሚባለው በአማርኛ ይሄ ምግብ ቤቶች አሉ። እነሱ ጋር አንዳንዴ ቻርጀር አቸርጅ ወጣ የሚሉ አሉ። እና የሆነች ሴት ናችና አናደደች በጣም እና አንቺ በእናትሽ አሰለጠኝም እንዴ? በእናትሽ አሁን እንዴት ነው እንዲሆን ለመጀመሪያ ጊዜ ነው ከአንቺ ይህን ቃል ስሰማው አልኳት። እንዴት ነው ቻርጅ የሚቻርጅ ሰው ጣት ያለሽ ምናምን አልኳት። አይባልም ምናምን አልኳት። አልተጣለውም ግን አንቺ ሴት ልጅ ስለሆንሽ ምናምን ብዬ ነው እንጂ ወንድ ልጅ ቢሆን አልፋታሽም አልኳት። ከዛ በኋላ ይኸው እንትኖች በቃ አለ አይደል መስተንግዶ እንትን የሚመጡት ሰዎች አይመጡልሽም፣ በቃ እንደዚህ ካልሽ አይመጡልሽም አልኳት። ሲሆን አንቺ ሙዚቃ ከፍተሽ እንዲሁም ተጫወቱ ምናምን ትይ ነበር ምናምን አልኳት። እና እኔ ደግሞ ጥሩ የሚገርም ታሪክ ነው የነገርከን እና ባለፈው በነገርኩህ ጉዳይ እንዴት ነው ትንሽ ራስህን እኔ እኮ አይደለሁም ምናምን አየህበት? እኔ እኮ የመጀመሪያ ጊዜ ነው ከአንቺ ጋር ዛሬ ምነው እኔ ነኝ አሁን ለይተሽኛል። ግን ባለፈው ያወራሽ ልጅ ነው ልጅ ነኝ። በጣም ብዙ ለውጥ አለ በነገራችን ላይ ማለት ነው። እየቀለድኩሽ ነው። ሂጂ ያው ፊቴን ስላልታጠቡ ያው ምናልባት እንዳልጠፋሽ ብዬ ነው። ይቅርታ ግን ፊቴን አልታጠቡም እንዳይደብርሽ። ፊትህን መታጠብ አያስታውቅም አለመታጠብ ማለት ነው። እሺ ፊትህን ሳትታጠብ ለምን መጣህ? ደስ ያው ስለምወድሽ ነው። በቃ የምወደውን ሰው ፊቴን ሳልታጠብ ቢሆን አወራዋለሁ እኮ። ፊትህን ታጥበህ እስክትመጣ እኮ ሌላ ሰው እያወራን ጠብቅ ነበር። አያስቸኩልም፣ ችግር የለም። የሚያስቸኩል ይሄኛው ምን እጅ በደረት አንኳን ምን ችግር አለው? እና ባለፈው ያወራነውን ታስታውሳለህ አይደለ? በጣም ብዙ ሰዓት ወስደን አንተ ላይ ስራ እየሰራን ነበር። አዎ ምክርሽን ተቀብያለሁ። ይኸው ይስተካከላል ሁሉ ነገር። ግን አሁን እኔ ራሱ ለውጥ እያየሁብን ነው። በጣም ብዛትህን ቀንሰሃል። አቀማመጥ ቆፍጠን ብለህ ኮስተር ብለህ እያወራህ ነው ምናምን። አዎ ሊሆን ይችላል። እንዴት ነው አልጨመርኩም? አሁን ስፖርትን እጅ ምናምን ግብድና ሰውነትህም ራሱ ለውጥ አለ። ብቻ የሆነ ወንድ ብለሃል። በቃ የሆነ ወንድ። ይቅርታ አድርጊልኝ እንጂ እንዲሁ በቃ አለ አይደለ መዳፈር ባይሆንብኝ ልክ እንዳንቺ አይነት መልከ መልካም ቆንጆ የሆነች ለትዳር በጣም እመኛለሁ፣ ግን አጣሁ። አውቃለሁ እኮ ባለፈው እኮ አስረድተናል ችግሩን እኮ። ሳይበስመንም ብቻ ቀይ ትሆን አብዛኛውን ከአይኔ ላይ የሚታዩ ደምቀው የሚታዩ ቀይ ሴቶች ናቸው። እኔ ከልብ የምመኛቸው ማለት ነው።
እና እንዴት ሆንክ ግን? ባለፈው ያወጣኸኝ ለስልበት ብላ የቀረችው ልጅ እዚህ ጋር በኮሜንት የምናደድ ሰው ነው። ትዕግስት የለኝም። አትጻፉ በያቸው። ጥሩ አይደለም። ንገሪያቸው እሱን ሳታነብ ማለት ነው። አሁን እኮ ስልሽ እዚህ ሀገር ቼክ ማለት ነው የምፈልጋቸው ቼኮች በቃ መላክ ካልቆጠርክ አንፈልግ የሚሉ አሉ። መኪና ካልገዛ አንፈልግ የሚሉ አሉ። አሁን እኮ አህያ እንዳንደዳ ደግሞ እኮ አህያው ራሱ ጠፍቷል። አሁን አስቸጋሪ ሆነ። አሁን ስማኝማ ልጅቷ ትከታተልሃለች ብለህ ታስባለህ? ቲክቶክ አለው። ምን አይነት ትውልድን የመጣብን እንዲሁ የዘንድሮ ሴት ወየ ወየ። እኔም ብቻ ራንሻ ኮሜንት ያነበብ ከኮሜንታተሮች ጋር የምታወራ ከሆነ ሰዓት ያልቃል እና ለሌላ ሰው ለመስጠት ጀምራል። ኮሜንት ማንበብህን ታቆማለህ። ቀጥታ እኔን ጠይቀህ ብቻ ትመልሳለህ። ኧረ ስቀልድሽ ነው። እኔም እንኳን ኮሜንት በወሬ የምናደር ሰው አይደለሁም። እዚህ ሶሻል ሚዲያ ላይ እንደዚህ አይነት ሰው አይደለሁም። ዛሬ በጣም ቆፍጠና አልክ። ስለ ደግሞ የሆነ ነገረኛ እየሆንክ መጣ። አረ ቆፍጣና እኔ ርቺ፣ አንቺንማ እንዳይከፋሽ። አንቺን የመሰለ ቆንጆ ተይ እንጂ። ቆፍጠን ማለት እኮ ሌሎችን ለመጣላት ከሌሎች ጋር በልቅኔ ማውራት አይደለም። እንደሱ ጀንተል ብለህ ቁጭ በል፣ ደረትህን ገልበጥ አድርገህ ስለዚህ ባለፈው ያወራነውን ታስታውሳለህ? እኔ አሁን አንተ ላይ ያየሁት ካልኩ ነገሮች ውስጥ ምን ምን ነበረ ተግባራዊ ያደረኩ ብለህ የምታስበው ነገር? መጀመሪያ እኔ ራሴን መንከባከብ አለብኝ ብዬ ነው የማስበው። በጣም ረጅም ወራቶች ራሴን ማሰልጠን አለብኝ። በምን አይነት መንገድ ነው ማሰልጠን ስልሽ፣ ለምሳሌ የውትድርና ስልጠና ወይም የስፖርት ስልጠና ምናምን ሳይሆን ራሴን ማስተካከል አለብኝ ለማለት ፈልጌ ነው። እሺ፣ በምን አይነት መንገድ? አይቀጠኝም። እዚህ ሀገር ግን በትዳር ለመኖር ትንሽ ይከብዳል ከጤና አንጻር ጋር ማለት ነው። እና ያን ችግር ስላለ ያው መኪና ለመግዛቱም ልግዛ ካልኩ አያቅተኝም፣ ግን ስላልፈለግኩት ነው ራሴ ማለት ነው። ቅድሚያ ቤት ይቻላል በሚል ማለት ነው የምጠይቃቸው። አንተ የምትፈልጋቸው ሴቶች ደግሞ መኪና ይፈልጋሉ አልከኝ። ታዲያ ያለ ሴት መኖር ቀላል ነው? መኪናውን ካልገዛ ምን ችግር አለው? ራሴን ካስተዳደርኩ ለምሳሌ በአንድ ጣራ ላይ ብቻዬን መኖር ከሆነ ችግር የለም። ኢትዮጵያ አንዷን ይዤ እየተመላለሱ ቢሆን ችግር የለም። ለምሳሌ እንደዚህ የቤት ልጅ ዘሪሁን፣ ያንተ እኮ ችግሩ ደግሞ አንድ ሚስት ብቻ አይደለም የምትፈልገው አይደለም? አንድ ካገኘህ በኋላ ምን ነበር ያልከኝ? ሌላም ለእሱ አስፈቅደሃት ሁለት እንደምትፈልግ ነው አይደለም? እሱ እንግዲህ እንደ ራሴ አኗኗር ነው እንግዲህ ካለኝ ማለት የእንትን ጉዳይ አለ አይደል? የመኒ ወይም ደግሞ የሳንቲም ፋይናንሻሊያን ታሪፍ ከሆነልህ ሁለት ሴት ሶስት ሴት ምናምን የመያዝ ፍላጎት አለ ነበር። ፍላጎታቸው በደንብ ማሟላ ከሆንኩኝ ያን ፐርሰንት የሚፈልጉትን ለምሳሌ አልባሳትን የሚፈልጉት አልባሳት ስልሽ ጠቅለል ባለ ሁኔታ ማለት ነው። እንደ ኩል እንደ ጥፍር ቀለም ነገር እንደ ፀጉር መሰራት ሽቶ ምናምን ነገሮች ይወዳሉ። አንዳንዴ ይሄን ለምሳሌ ብዙ ነገሮች አሉ። ገንዘብ በጠቅለል ባለው ነገር ልንገርሽ ማለት ወሬ ሳላበዛ እንደ አልባሳትና እንደ ገንዘብ ነገር ካልጎደላቸው ችግር የለውም። ሻ
ሶስት ሁለት ፍቅረኛ ሚስት ምናምን የሚያስፈልግ ለምንድን ነው? ይመቸኛል በቃ የምርህ ነው ብታወራለህ ሰሪሆን የምርህ ነው ይኮላል ስሬስ ማለት ላይፍ በቃ አብሮ ማሳለፍ ከዛችም አብሮ መዋል ማለት ማደሩ መኖሩ ደስ ይለኛል። እየተመላለሱ መጫወቱ እንደዚህ ልጆችም ራሱ አሁን መወልድ ከሆነ ልጅ መወልድ ከሆነ ልጆችን በቃ አለ አይደለ ትልቅ ከመሆናቸው በፊት ጥሩ ምክር እመክራቸዋለሁ እንዲዋደዱ ምናምን በቃ አለ አይደለ እንደየእድሜያቸው እኩያ እንዲከባበሩ እፈልጋለሁ። ሰው ጋር ለምሳሌ ከዘመድ ካልሆነ ለምሳሌ ከማንኛውም ማህበረሰብ ኢትዮጵያም ወይም ውጭ ሀገር ለሚኖረው ማንኛውም የብሔር ብሔረሰብ ያሉት ማለት ነው እነዛ ጋር በምን አይነት መልኩ መግባባት አለባቸው በባህሪ የሚለው አስተምራቸዋለሁ ማለት ነው። እሱ የኋላ እቅድ ነው አልክ ነው። ግን አሁን አንተ ሁለት የሚያስፈልግህ ለምንድን ነው የሚለው ነው ያን ያልገባኝ። መጫወት ደስ ይላል ከአንደኛዋ ጋር ደግሞ ሄደህ ከአንደኛዋ ጋር ያው እዚህ ደምደም ያልናገርም እንጂ እዚህ ጋር ያው ጨርሳ ይወራል። አንዱን ለማግኘት ከብዶ እያለ ሁለትን እንደምታስብ ለአእምሮን ለምታሳምነዋለህ እንደዛ ማለት ነው። ማለትም አዝባልም እንጂ እንደዛ ማለት ነው። ያው ለሰሚዎቹ ለተከታዮቹ እዚህ ጋር ያው ትንሽ ያስፎግራል በሚል ነው እንጂ እሱን ያው እንግዲህ በስልክ መስመር አንቺ ጋር መግለጽ ወይም ማውራት የሚቻል ችግር የለም። ነው በስልክ መስመር የሚገለጽ አይ አንዳንድ ገመና ካሉ እነዛን ተከታዮችሽ እዚህ ጋር ምናምን ያሉት ሶሻል ሚዲያ ላይ ከተሉት እነሱ ጋር ትንሽ መሳቂያ ማፈሪያ እንዳይሆን በሚል ኦኬ፣ ማፈሪያ እንዳይሆን ጥሩ ነው። ማፈሪያ እና አሁን ሁለት ያሰብከው አንተ ሁለት ሚስት ለማግባት ያሰብከው ዋናው ምክንያትህ ምንድን ነው? አሳማኝ ነገር እኮ ብትነግረን እንዴት ነው ገጠሜ ስላወራሽ ብዙ ወተት የላችሁ ልጁ እንዴት ሆኗል መሰላችሁ? ወተት ሳይጠባ ነው ያደገው። ከዛ በኋላ ምን አረጉት መሰላችሁ? እንደኛ ክፍል ነበር ወተት ሲያስጠቡ የዛኔ በጣም ትንሽ ነኝ። እንደ 10 ዓመት ምናምን ሆናለሁ። 11 ዓመት እና የእናት ጡት ሳይጠባ ነው ያደገ። የእናትም ሆነ ጡት አያውቅም። ከዛ ምን አመቱ ላይ አንድ ዘመዱ እሺ ዝም በል ቆይ ልንገራቸው። አንዱ ዘመዱ ልጅ ወለደች። ከዛ ልጅ ወለደች እና ህፃኑን እያጠባች ይሄ እኮ 10 ምናምን አመት ሆኖታል። ከዛ ምን እንደሚል ግን እኮ እኔ እኮ አላውቅም እንደዚህ ጡት ምን እንደሚል ሲላት እና ጠጋበል እና ቀመሰው አለችው ማለት ነው። ከዛ እንደዚህ ይዛት ታቀምሰዋለች። በ18 አመቱ ነው የእናት ጡት የጠባ አይደል? ትልቅ በትልቅ እድሜ የሆነች እንትን አለ ችግር ፈጥሮ
ይከሰታል። ገባችሁ? በ13 ዓመት በ18 ዓመት ነው የናጡት ያስጠቡ። ከዛ በፊት አልጠበው ምንም ነገር ማለት ነው። አልጠባማ እና ማለት የሚናገረውን ነገር አትቀየሙት ብዬ ነው። እኔ ቢያንስ ባስተካክለው ብዬ ነበረ። ትልቅ ነኝ በጣም እንደ 15 ምናምን ሆናለሁ 13 ምናምን እንደዛ ብቻ እንደዛ ግምት ነው። እና አሁን እኮ ችግሩ አሁን ምንድን ነው እዚህ የምትፈልገው? ዘሪሁን ምንድን ነው እንድረዳ የምትፈልገው? ያው በቃ እዚህ ጋር አንዳንድ ውይይቶችን በቃ አንዳንድ አንቺ እንደምታቀርቢያቸው ጠቅለል ባለው ሀሳብ ማለት ነው። አብዛኛውን አንቺ የሚመችሽን አላውቅም የምታሰጫቸው ጥያቄዎች ማለት ነው። ስለ ፍቅር ውይይት ሊሆን ይችላል ምናምን ሊሆን ይችላል። እኔ ደግሞ ማሰበው ጠቅለል ባለ ሀሳብ ነው። ስለ ሀገሪቱ ጫና ወይም ደግሞ ስለ ህዝቡ ጫና ያለውን ችግር ማለት ነው። አሁን የሀገር ጉዳይ ያሳስበው ነው አንተ? ያሳስበኛል ማለት የሀገር ጉዳይ ስልሽ ሰው በሀገር እንዳይጣላ ለማለት ያህል የሰው ልጅ ሆኖ ይሄ ሀገር ነው እንደዚህ ይሄ ድንበር ነው እያለ ጦርነት የመክፈትና እንትን ማለት ይሄ ነገር በቃ ትንሽ እንትን ይለኛል። ምንድነው መሳሪያ የሰው ልጅ መሳሪያ አድርጎ እንዴት ነው የሰው ልጅ መግደል የሚችለው? አንዳንዴ የፍቅረኛዎቹ በቃ ሴቶቹ እየራቁኝ ነው ስፈልገው ማግኘት አልቻልኩም ያልከው እሱስ በምን ተጨረሰ? ምን ጉዳይ ሴት ፈልጋለሁ ስጠይቃቸው እናስብበት ብሎኝ ይጠፋሉ፣ ይርቁኛል። እና እነሱም ቴክስት ጻፍልኝ ይላሉ። ከዛ ብዙ ምክንያቶችን ይደረድራሉ ወይም ድምፅ ምናምን ልካለሁ። እኔ አሁን በእርግጥ ሴት ልጅ ጋር ስልክ ስቀያየር እኔ ራሴን አውቃለሁ የእሷን ባህሪ ማለት ነው። ምን ነገር እንዳይረብሻል በስልክ ጉዳይ ማለት ነው እንዳይረብሻል። ወይ ስራ ትሆን ይችላለች፣ ወይ ቤተሰብ ጋር፣ ወይ ጸሎት ልትሆን ይችላል፣ ወይ ስራ ቦታ ሊሆን ይችላል። እንዳትረበሽ አሁን ትርታይ የልቤ ትርታይ ይጨምራል። አሁን መለሰች እያሉ ማለት ነው። ወይስ አሁን በቃ ወይ መጣ በአካል ግልጹን ትነግሪያለሽ አትነግሪ የሚል ነገር እንትን ይሰማኛል ማለት የሆነ ጥርጣሬ በጣም መልስ ምን እናድርግ በሱ ጉዳይ ዙሪያ ተው ዝም ብለን የምንጠይቀው መልስ ምናሺ አሁን በዚህ ጉዳይ ዙሪያ ምን ልርዳ? አይ አስተምሪያቸው። እኔ ምንም አልፌዋለሁ፣ ታግሼ አልፌዋለሁ። ምንም እኔ ከገንዘቤ ውጭ ማንንም እኔ ሴት ወዳለሁ የሚል ኮንፊደንስ እንኳን የለኝም። እዚህ በኋላ ትግስት ያልቋል። ሴት ልጅ በጣም ነው የምጠላው። አሁን በፍቅር ጉዳይ ራሷ ማለት ደፍራ ካልጠየቀች ወይ ካልጻፈችልኝ አይመቸኝም በጣም። አሁን ራሱ የሚገርምሽ አልፌ ሴት ራሱ እንደዚህ መንገድ ቀይሼ ነው በጣም እጠላለሁ። ቆንጆ ልጅ ምናምን ሳይ በጣም እጠላለሁ አይደል? አዎ እውነቴን ነው የምልሽ። የኔ ባህሪ በጣም ከባድ ነው፣ አልወድም። በቃ አሁን ተስፋ ቆረጥክ። ሞክረ በቃ ደከመህ። እኔ ደግሞ ለዓላማ አንዲት ልጅ እንትን ጋር ሌላ አልመኝም። የሚገርምሽ ነገር ደግሞ ነው አይደለ? በቃ ሞክረ አልሆናለ። አዎ አቅም መድከም ሳይሆን የሆነ አለ አይደል? የሀሳብ መድከም አለ አይደል? የሀሳብ አይምሮ ደከመ በቃ። ታዲያ እንዴት ትኖራለህ አሁን ሴት ጓደኛ ሳይኖር? አረ መለየን ያኖረው እግዚአብሔር ጤናዬና ጉልበቴን ያበርተው። እናቴ ምን ገንዘብ እኮ ነው እንትን ዋናው ገንዘብ ነው። አንዳንድ አሁን ገንዘብ ኖሮህም እኮ ከሴት ጋር መዝናናት ምናምን እኮ ደስ ሊያምርህ ልትፈልግ ትችላለህ። እና ምን ቀላል ነገር እኮ ነው። ምን አንድ 3 ወር 4 ወር ብሰራ ምን ኢትዮጵያ ሄጄ አንዷን ሸክሽኬ ይቅርታ ማለት ላይፍ አሳልፌ መጣ በቂ ነው። ምን ችግር አለው? እንዳትደግም እንደዚህ ቃላት ከዚህ በኋላ እንዳትደግም እንደዚህ ቃላት ከዚህ በኋላ። ይቅርታ አንዳንዴ ፍሬን ችግር አለ። ፍሬን ሲበላሽ
አይ ደንግጧል። ይቅርታ ነው ያለው ወዲያውኑ። አይታችሁታል አይደለም? ሳያስበው ነው። ችግር የለውም ይቅርታ እናደርግለታለሁ። ግን 1-3 ወር ሰርተህ ስሜታዊ ስላወራሽ ነው። ለዛ ነው ቃላት የተሳተ ገብቶኛል። ችግር የለውም ግን 1-3 ወር ሰርተህ ገንዘቡን ይዘህ አሁን ኢትዮጵያ ልትሄድ እዛ ሴት ተዝናንተ ደግሞ ትመጣና ደግሞ ብር ብሰህ እንደገና ደግሞ ስራ ትሰራለህ። ምን ያላለው ሶስት ወር የሚሰራው 100 ሺህ ብር ኢትዮጵያ 100 ሺህ ብር በዋጣ ነው። ክላል ነው 100 ሺህ ያለው ስራ ማለት መሰለኝ። ቲኬት እኔ በፊት ቆረጥ ከሆነ እዚህ ሀገር 3000 ብር ማለት ነው። ተወንጃ በፊት እኮ አሁን የለም። አሁን በቅርቡ ስንት ነው ብለህ ታስባለህ? አሁን ጊዜ የመሄዱ እንትን ስለሌለኝ አላስብም፣ እንደዚህ አላጣራም። መሳሰብ ግን አስቀድሜ ነው ማጣራ ዋጋው ቲኬቱ 3 እዚህ አሁን ማለት በፊት ወደ የአየር ቲኬት ለመቆረጥ 3000 ብር ነው። እዚህ ሀገር ያን ቦር ምን ሰራውን ያደርጋል። አሁን እዚህ ሀገር 7,000-6,000 ቢከፈል ነው ገንዘብ፣ ግን ከ6,000 ይገዛል ማለት ነው። አሁን ኢትዮጵያን ስትሄድ ተዘጋጅታ ገብታ ለመጣር መስክ ያለው ማለት ፈቃደኛ ከሆነች ወላጆች ጋር ብር ይኖራሉ ካለች ፍላላ እዛ ጋር ምን ነው ከራሷ ወላጆች ጋር ኖራሉ። ቤት እና ለምሳሌ ወይ በቤት ውስጥ ዶርም አላቸው እኗች ችግር ማለት ከበኋላ ነው ባርጋቾች ጋር የምትኖረው። እንቸግራለሁ ስልሽ ለኑሮ ሲባል ማለት ነው። ማለት ሁኔታዬን ከተረዳሽ ከተረዳኋት ማለት ነው። ከተግባባ አንተ ለምን ወደ እስራኤል አትወስድም? እንደዛም አልፈልግም። ለምን? ወረቀት የለህም? ወረቀት የለህም? እዚህ ሽፍታዎች አሉ። አንዳንድ ካመጣሻቸው በኋላ ይወስዳሉ። እና ይሄ የኔ ጸባይ ነው፣ የመጨረሻ ነው። የእውነቴን አመንሽ ማላመንሽ ሴት ልጅ በጣም ነው የምጠላ። ቆንጆ ልጅ እዚህ ሀገር ማለት ነው። አሁን ያቺ ላስብበት ያለች ሴትዮ እኮ ልትመጣ ትችላለች። አንተ ለምን ራስን አታስተካክልም? መጀመሪያ ምን እንዲሆኝ ምን እስተካከላለሁ? እዚህ በኋላ ምንድነው ለሀሳቡ ልስተካከለው እንዴ? አሁን አንተ ማድረግ ያለብን እሷ እየሰማች ነው ልትኖር ትችላለች ወይ ደግሞ አታምጠኝ አመለካከትን አንድ ነገር ሻስብ ቁመና መልክ ምናምን አሪፍ ነበር። ወደፊት ልጠይቃቸው ልጆች ሴቶች ስላሉ ይህን ፕሮግራም እየተከታተሉ ይሆናል፣ እያዩ ይሆናል፣ አታውቀውም። ግን ምን አጠፋህ መሰለህ? 2 ሴት ነው ማግባት የምፈልገው ወይም ደግሞ ፍቅረኛ ካለች ያስፈቅጃት እሄዳለሁ ያልከው ይህ ያነሳሰየው መጀመሪያ ሀብት የሚባል ነገር ያን ሀብት ከተማ ጭራሽ አንዷን መጀመሪያ ያገኝ እስኪ መጀመሪያ ይዘግና ያለው